አለች ማለት እንዴት ተቀበለችው? በቃ ትንሽ ጊዜ እሰጣቸዋለሁ አለችን። አልከፋትም ግን? አይ አልከፋትም። አሁን እኔ ስራዬን ጨርሻለሁ። ከዚህ በኋላ ማኪን ከህይወት ማስወጣት የራስ ድርሻ ነው። እቺን ነቀርሳ ከህይወት ያስወጣታለሁ። እማዬ ብቻ እሺ ትበለኝ፣ ቀኑን ታራዝምልኝ እንጂ። አንቺን ግን አመሰግናለሁ። እንደዚህ ማድረግ እንትን ትላለህ። አዘበባትን በእውነት ዛሬ ትልቅ ስራ የሰራሽው ትልቅ ልጅ። እኔ ለአንተ ሁሌ ትልቅ ስራ ነው የምሰራው። ሸጊቱ ናት። ናት። እንዴት ነሽ? አታርፊም? አልደከመሽም? ስራ አለብኝ። ኪችኑን እንኳን ትንሽ ደቂቃ ትቼው ብሄድ ያው ምን እንደመሰለ ከአንቺ ይበልጣል። እባክህ ይሄ የአንቺ ቦታ አይደለም ሲጀምር። እሺ ቦታ ቀርቶብኝ በነፃነት ፍቅሬን ባጣጣምኩት አይቀርም። አመሰግናለሁ። እሺ ማኪን ከህይወታችን እናቴንም ደግሞ አሳመን እኔ እና አንቺ በደስታ እንኖራለን። ቃል እገባልሻለሁ። ዛሬ እንደምታደርገው አረጋግጠህልኛል። እንጃ ያን ድፍረት ያን ሁሉ ነገር ሳይ በቃላ እንጃ በጣም መስሎኝ ነበር። የኔ ምስኪን ይቅርታሽ፣ ሁሉንም እያሳለፍሽ ስላለሽ ለእኔ ብለሽ ሁሉንም እያደረግሽ ስለሆነ ፍቅር እኮ ዋጋ ይፈልጋል። ያምናል ነው ይስተካከላሉ። እስከ መጨረሻም ናታንና ሰላም በአንድ ላይ ሊኖሩ ቃል ተገባቡ። የናታን እናት ሰላምን አታገባም ማኪን እንጂ በማለት ብትናገረውም ናታንም እናቴ ያልሽኝን አከብራለሁ፣ አንቺ ከጎኔ ሆነሽ እንድትኖሪ እንጂ እንድትጠፊ ወይም ደግሞ ህይወትሽን እንድታጠፊ አልፈልግም፣ ምርጫሽ ምርጫዬ ነው ብሎ ቢቀበልም እህቱ ሮዚ በጥንካሬና እንዲሁም በትዕግስት የወንድሜን ፍላጎት የግዴታ መከበር አለበት ብላ በተነሳችበት ምክንያት ሰላምና እንዲሁም ናታን በአንድ ላይ ለመሆን በቅተዋል። ሰላምና ናታን አሁን ላይ ከቤት ውስጥ ጭቅጭቅና ንትርክ ሊፈጠር ይችላል። እንዲሁም ማኪ ትክክል ስላልሆነች በእኛ ላይ የምታደርሰው እርምጃ ከባድ ሊሆን ስለሚችል ወደ ውጭ ሄደን የመዝናናት እና እንዲሁም አብረን የመኖር እድላችንን እናስፋ በማለት ሻንጣቸውን ሸክፈው በፈለጉበት ቦታ ላይ ሊዝናኑና እንዲሁም ደግሞ የተወሰነ ቀናት ሊኖሩ መዝናኛ ቦታ ሂደዋል። ሰላምም ይሄ በመፈጠሩ በጣም ደስ ብሏታል። ሮዚን ምንም ማለት አልችልም፣ ብቻ ቃል የለኝም ላንቺ እያለች እየደነቀች እና እንዲሁም ደስታዋን እየገለጸች ከናታን ጋር አብረው ፏፈሽ እያሉ ይገኛሉ። ሰላምም ያው ደስ ብሏታል። ሮዚም ይህንን በማድረጓ በጣም ደስተኛ ናት። አንድ ላይ ቁጭ ብለው ሲጫወቱና ሲያወሩ በፈለጉበት ቦታ ላይ ተዝናንተው እንደፈለጉ ሲገቡ በማየቷ በጣም ደስተኛ እንደሆነ ተናግራለች። በጣም ቀና ልብ ናት። ለወንድሟ ያላት አስተያየት የተለየ ነው። በአንድ ላይ ሆነው ስቀው ሲጫወቱ እንዲሁም ደግሞ የፈለጉትን በልተው ጠጥተው ዘና ሲሉ ስታይ ከነሱ በላይ እንደምትደሰትና እንዲሁም ደግሞ ፍላጎቷም እንደሆነ እየተናገረች ነበረ። ማኪና የናታን እናት ግን በጣም ተበሳጭተዋል። አሁን ላይ ሰላምን ለማጥፋት ቢሞክሩም እንኳን እንዲሁም ማኪ የሚያደርገውን ጉድ አይተሻል ወይ? ይህ ልጅ እኮ ከዚህ ከቤት መውጣት አለበት ይባረር እያለች በተደጋጋሚ ብትናገርም ያው ልብ የወደደውን እንጂ ያልወደደውን ሊይዝ አይችልምና ከሰላም ጋር ጥሩ ጊዜያቶችን እያሳለፉ ይገኛሉ። ሰላም በሰራተኝነት ብትቆይም እንኳን ስራዋን አክብራ ፍቅሯን ለማጣጣም የቻለችውን ያክል መጽዋዕትነት ስትከፍል ኖራለች። በዚሁም ናታን በይቅርታ እንድታልፊኝ በእኔ የተነሳ ብዙ ዋጋ ከፍለሻልና አሁን ላይ ግን ከጎንሽ ሁኜ ሁሉን ነገር ለማሳለፍ ቃሌ ነው ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ።
በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ እላለሁ። ሮዛ ድራማ በአለፈው ቪዲዮአችን ላይ እንዳየነው ናታን የእናቱን ሕይወት ለማትረፍና እናቱ ያለችውን ቃል ለማክበር ከማኪ ጋር ቀለበት ሊያስሩ ቀን ቀጠሮ እንደነበረና እንዲሁም ደግሞ ባልታሰበና ባልተጠረጠረበት ሁኔታ ላይ ሮዚ በሰላም ላይ አንድ እንዲሆኑና ለቀለበቱም ለሷ እንደሚሆን አዘገጃጅታ እንደተጠበቀው ናታንም በደስታ እንደሚለው ብቻ ቃል የለኝም በጣም ደስ እንዲያለውና እናቲቱም ተገርማ ነበር፣ ደንግጣለችም። ይህ በመፈጠሩ ድሮም ወንድ ልጅ ወደደውን እንጂ እኔ ያልኩትን አይዝም ነበር፣ ግን የኔ ምርጫ ማኪ ነበረች በማለት ብትበሳጭም አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ናታን ይህንን ሁሉ መከራ፣ ስቃይ፣ ትዕግስት አሳልፋ ከሰላም ጋር በአንድ ሆኖ ፍቅራቸውን እንዲያጣጥሙ ስለተታገለችላቸው ሮዚን በጣም አመሰግናለሁ እህቴ፣ ላንቺ ቃል የለኝም። እናቴንስ እንዴት አሳመንሻት? እንዴት እሺ ልትልሽ ቻለች? አሁንስ እንዴት ሊሆን ይሆን በማለት ቢጠይቃትም እናቴ ተስማምታለች። ለተወሰነ ጊዜም አብራችሁ እንድትዝናኑና እንድታስብበት ነግረሃለች። ከእንግዲህ በኋላ ሰላምን የራስ የማድረግና ማኪን ከዚህ ቤት የማባረር ችሎታው ያንተ ነው። እኔ የቻልኩትን ያክል አድርጌያለሁ በማለት ለናታን ነግረዋለች። ናታንም እህቴ በጣም አመሰግናለሁ፣ እናቴን በጣም ፈርቻት ነበረ። ማኪን ካላገባህ እኔም በህይወት አታገኘኝም። ስለዚህ የኔን ምርጫና የኔን ንግግር የምታከብር ከሆነ ማኪን ታገባለህ፣ አለያ በህይወት እንደማልኖር እወቅ በማለት አስጨንቃው ነበር። ይህ ነገር በደስታና እንዲሁም በፍቅር ተፈቶ ከሰላም ጋር ፍቅሩን እንዲኖር በደረገችለት ነገር በጣም ቃል የለም። ለሁላችንም ነው የተገረምነው። ሮዚ በጣም መልካም ልጅ፣ የወንድሟን ደስታ ያው ናታንም ከእንግዲህ በኋላ ማኪን ከዚህ ቤት መውጣት አለባት፣ እኔ የወደድኩትን እንጂ እሷ ያለችውን አይደለም። ስለዚህ ሰላም ደግሞ ስራዋን በጥንቃቄ እየሰራች እንዲሁም ፍቅሬን ተቀብለውኛል፣ ነጻ ወጥቻለሁኝ። እናቲቱም ወይም ደግሞ ሮዚ አሳምናልኛለች እናቷን በማለት ሮዚን መከታ ብታደርግም እንኳን ስራዋን በጥንቃቄ እየሰራች ፍቅሬን አጣጥማለሁ፣ ነጻነት እንጂ የምፈልገው እኔ ምንም ነገር አልፈልግም እያለች ነበረ። ናታንም ደስ ብሎታል። ለእህቱ ምስጋናውን አቅርቦ እንዲሁም ደግሞ ይህንን ሁሉ ትግል፣ ፍቅር፣ ትዕግስትና መጽዋዕትነት የከፈለችውን ፍቅረኛውን ሰላም በጣም ይቅርታ፣ ከእንግዲህ ከጎንሽ ሆኜ አብሬሽ የሚመጣውን ሁሉ ላሳልፍ ቃሌ ነው በማለት እንዲሁም እኔና አንቺ ትንሽ ጊዜያቶች ወደ ውጭ ወጥተን የምናዝናናበትን ቀን ተሰጥቶናል፣ ዝግጁ ሁኚ በማለት ሲነግራት ሰላምን በጣም ነው ደስ ያላት። እኔ ስራውን ማን ሊሰራው? ስራዬን ትቼ መሄድ አልፈልግም ብትለውም እንኳን አይ ጊዜያዊ እንጂ ይሄ ስራ ላንቺ የሚገባ አልነበረም። እስከ ዛሬም ለለፋሹና ለደከምሽው ያው ያለፈን ነገር መቆጨትና ማንሳት ባይጠበቅብኝም በጣም ትዕግስት እንዲያለሽ እና ያንቺን ማንነት መረጃ ሆኖኛል ብሏታል። ሰላም በጣም ደስ ብሏታል። በቃል መናገር አልቻለችም። ብቻ ፈገግታዋ የተለየ ሆኗል። ናታንም ይሄንን አይነት ፈገግታና ነጻነት በማግኘቷ በጣም ደስተኛ ሆኖ አሁን ላይ ወደ ውጭ ሄደው ለመዝናናት ሻንጣቸውን ሸክፈው ፏፈሽ እያሉ ሮዚም በአንድ ላይ ስለኖርላትና ያው የፈለጉትን ያክል ለመዝናናት እንዲሁም ፍቅራቸው እንዲጸርቅ እናታቸውም ደግሞ ይሄንን ያክል ጊዜ አስባበት ቅብና ጊዜ እንዲሰጣቸው ባደረገችው ደስተኛ ናት።
ማኪ ግን የምትለው ግራ ገብቷታል። ድሮም ይችን ሰላም የምትባል ልጅ ከዚህ ከቤት ማጥፋት ነበረብኝ። እዚህ ቤት ስትቆይና እሷ ጋር ሲንሾካሾኩ ሳይ በጣም እንደደበረ ድሮም ነው። ፊቱን ማጥፊ እንዳልኩሽ አንቺ ነሽ አቆየሻት እያለች ማበድ መስከር ጨምሯል። የቤቱን እየቀወጠችው ነው። አሁን ተመልሶ ሲመጡ እኔ የማደርገውን አውቃለች። ሰላም የምትባል ልጅ በህይወት እንድትኖር አላደርጋትም እያለች እየዛተችና እንዲሁም እየተናገረች ትገኛለች። ያው እየተዛተና የተናገሩት ሁሉ ባይደረግም ግን መዛቱ ራሱ አስፈላጊ አልሆነም። ሰው ካልወደድና ካላፈቀረ በግዴታ ከኔ ጋር ትኖራለህ የሚለው አስተሳሰብና አስተያየት በከንቱ ነው። እሱ ካፈቀረው ጋር ቀጥሏል። ይህን ያክል ደግሞ ከአንድ ላይ መኖርና መዝናናት ላይለያዩ ቃል መጋባት፣ እህቱ ደግሞ ሮዚ ከጎኗ ሆና የቸገራቸውና የሚፈልጉትን ነገር በማሟላት እናታቸውን በማሳመን ብዙ ነገር ከጎናቸው ሆና ስለምትተባበራቸው ሮዚን በጣም ጠልታታለች። አንቺ ነግሬሻለሁ፣ እነሱን ስናገር መሀል ጣልቃ እየገባሽ የምታሽቃብጩን ነገር አቁሚ። እኔ የምናገረውን ነገር የምትመልሰው እሷ ወይም እሱ እንጂ አንቺ አይደለሽም። አንቺ የመናገር ችሎታና ፍላጎት ካለሽ ራስሽን ስጠይቅሽ መልሽ። በእነሱ ጣልቃ ገብተሽ የምትናገሩን ነገር ግን አቁሚ በማለት ማስጠንቀቂያ ሰጣታለች። ሮዚም ደንታ አልሰጣትም። እሷ የምትፈልገው የወንድሟን ደስታና እንዲሁም ደግሞ የሰላምን አንድ ላይ የመኖር ፍቅር ነው የምትፈልገው እና ብዙም ቦታ የላትም። አረባክሽ በማለት ስቅ አልፋታለች። ማኪ ግን ዲብን ርር እያለች በዚህ ባስተያየቷ ተቀጠለችበት። ወደፊት ታብዳለች። ብቻ ከባድ ነው። የናታን እናትም ቆም ብዬ ማሰብ አለብኝ። ልጄ ችሌት አልፈልጋት ለወደፊት አብሯት እንዴት እንደሚኖር አላውቅም። ግን እኔ ብድግ ብዬ ራሴን ባጠፋው ልጆችን እንዲሁ በምን አስቀራለሁኝ? ልጅን ቁጭ አድርጌ የማዋራትና የማናገር እንዲሁም ካልወደዳት ደግሞ ወደፊት የሚያደርገውን ፍላጎትን የኔንም አክብሮትና የኔን ከላም የኔን ንግግር እንደሚሰማ አድርጌ አናግረዋለሁ ብላለች። ወደፊት የተያዘው እቅድ ከሰላም ጋር ሊቀጥል ይችላል። እናቱ ከተስማማችና እንዲሁም ከወደደች ያው የቤት ሰራተኛ ማኪ ከፈለገች ትቀጠራለች ትላላችሁ። ብቻ ነገራቶች ውስብስብ ቢሆንም እንኳን አሁን አንድ ላይ በመኖራቸውና ፍቃድ ስለተሰጣቸው ደስ ብሎናል። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁኝ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱ